ተነስቶ እንደው ከቤቴ እሺ ቆይ ተረጋጋ ካሜራማን ውጣ አትፈልኝ እሺ ተረጋጋ በቃ ውጡልኝ ከቤቴ ሂድ ነው ውጣ አንተ ውጡ ሌላ ነገር ውስጥ እንዳታስገቡኝ ተረጋጋሽ እንውጣ ሌላ እርምጃ ውስጥ እንዳትገባ ባልሽ እሱ ነው መልሼ እደውላለሁ ወንድሜ ነው አላልኩም እንዴ ምን አይነት ጥያቄ ነው ሰላም ነው እንዴት ነህ እኔ ምን አውቃለሁ ወንድሙ ነኝ ብሎ ነው የመጣው ማን ነው ወንድሙ እንዴት ነህ እሱ ነው ያለኝ እኔ ምን አውቃለሁ ዞር በል ማን ነህ እንዴት ነህ ረሳኝ እንዴ ሰላም በለኝ አዶሮ አላውቅም እኔ በራዝር ምንድነው እንዴት አስገባሻቸው እኔ ምን አውቃለሁ በቃ ና ልንገርህ ጭራሽ ካሜራው ምንድነው እዚህ ጋር አረጋ ና ተቀመጥ ናውጣ እባክህ ምን አስበህ አይደለም ተቀመጥ ቆይ ና ተረጋጋ ቆይ ና እየሰማኝ ነው ብራዘር ቆይ ና ተቀመጥ እንዴ እነሱን ተዋቸው እንዴ እኔ አላውቃቸውም የሱ ወንድም ነኝ ይሄን ሚሞሪ ማስቀመጥ ስለፈለኩ ነው እኔ እንደዚህ ተቀበለኛለህ ብዬ አላሰብኩም ስንገናኝ በደስታ ቀጥልሽ እንደዛ ከሆነ ቀጥልሽ አሁን ወደ ሀገሬ ተመልሻለሁ ማለት እሷን እኮ ከሚሞሪያችን አንፃር ካሳለፍነው አንፃር ላገኛት በቃ እኔን ካገኘ በቃል ምንድነው እህት ሚስት እያልክ አንተ ምንድነው አላማክ ማለት እኔን ለማግኘት እኔ ጓደኛ ነህ አይደለ የኔ ጓደኛ ነህ ስለዚህ አሁን በነገርከኝ መሰረት ደግሞ ተገናኝተን አንድ ላይ የሆነ በቃ እንደውም ከቤቴ ቆይ ስለሷ ማውራት አትፈልግም ከሆነ ማውራት አልፈልግም ስለሷ በለኝና ለተው እንጂ እኮ ይሄ ምንም ለቁጣ የሚደርስ ነገር አይደለም አይደል አንድ እህት ደጋግማ አትጠይቀኝ መጠየቅ ያለብን እኔ ጋርና አንተ ጋር ብቻ ያለን ነገር ነው መጠየቅ ያለብን እንዴት ነው ታዲያ ከአንዳንድ እንደዚህ ልትለወጥ ይቻልኩ ያ ደሃ የነበረ ልጅ አሁን ላይ እንደዚህ አይነት ቤት ውስጥ እየኖረ እንደዚህ አይነት ህይወትን እየመራ እንደዚህ አይነት ሀብት የምትለው እንዴት ሊመጣ ይችላል ያልኩ ነው ከቤቴ በቃ ውጣልኝ አንተ ራሱ እሺ ተረጋጋ ምንድነው ምን ስለኔ መለወጥ ምንድነው እኮ ሰዎቹ የሚሉትን ነገር ነው እየጠየቅኩ ያለው ለምንድነው እንደዚህ እየሰማኝ ነው ስለኔ መለወጥ ይሄን አልመታወራው ለምንድነው አይ ለምን ከሰራው ተለወጥኩኝ አይ እሺ ተረጋጋና ቁጭ በል ምን ምክንያቱም ጀግንነታችሁ ለምን አያሳይ እሺ ለምንድነው ምስጥር የሆነው ታዲያ እናንተ መለወጥ በሰው ፊት ማለት እቁብ ራሱ መጣል የማይችል ሰውዬ ይሄን እኮ ነው ማለት አይ አይደለ ስለዚህ ግዴታ እኔ እንደኔ ስራ ነው ስራ ጠንክረ ስራ በቃ ሰራውኝ ተለወጥኩኝ ይሄው እንዳልኩክ እኮ እሱ በጣም ታታሪ ሰራተኛ ነው ብዬ ካለው የሰው ልጅ ደግሞ ጠንክሮ ለፍቶ ከሰራ ይቀየራል ስለዚህ በቃ እሱ ጠዋት ማታ ሳይል ያለ ረፍት ነው የሚሰራው በቃ ተቀየራ ምንድነው ከአዲስ ነገር አይደለም የሰው ልጅ ሲሰራ ይቀየራል ማለት በዚህ ቅስፈት ማከል ይሄንኑ ስራ እየሰራ ነው እንደዚህ ሊለወጥ ይችላል እሱ ስራ አይመርጥም ያገኘውን ስራ ሁሉንም ስራ ነው እንዳልኩ ከቤት ለሊት ነው የሚወጣው ማታ ነው የሚገባው ስለዚህ ሲሰራ ነው ያገኘውን የተለያየ ስራ ሲሰራ ስለሚሆን በቃ የሚያመለውጥ ያለ በዚህ ነው የተለወጠው ብለሽ ነው የምታስቢው ማለት ነው እስኪ ስለ ቤተሰቦቹ ንገሪኝ ያው አንቺ ቤተሰብ ነግረሽኛል ስለ ቤተሰቦቹ ንገሪኝ እስኪ የት ነው ያሉት ምን አይነት ሁኔታ ላይ የሚኖሩ ቤተሰቦች ናቸው ካንቺ ጋር ያላችሁ እንደ ቤተሰብ ያላችሁ ቅርርብ ስለ ቤተሰቦቹ ንገሪኝ ስትለኝ አልገባኝም ማለት እኔ ምንድነው የምነግርህ አንተ ቤተሰቡ ነኝ ወንድሙ ነኝ ያላልከም እንዴ አሁን ነኝ እኮ ተራራቀን ስለነበር እና እኔ ምንድነው የምነግርህ አይደለም ተራራቀን ስለነበር አሁን ምን የፈለገም ተራራቀ ግን ስለሱ ቤተሰብ እኔ ምንድነው የምነግርህ አይደለም አሁን ምን አይነት ደረጃ ቤተሰቡ ነኝ ብለካል ስለዚህ ታራኔ ምን አይነት ነገር ነው የምነግርህ አይደለም እኔ እኮ አሁን እየጠየቅኩሽ ያለሁት አሁን ምን አይነት ደረጃ ላይ ነው ያሉት እንዴ እንደዛ ስፔን እኮ ተገናኝተናል ብለካል እሱ አልነገረከም አው ዲቴይል ስላላወራን እኮ ነው እንደነገርኩሽ አምጥተን በቃ ቤት ደርሰን እንጫወታለን ስንል ይሄ የሥራ ነገር ሲያጋጥመው በቃ ቤት ሂድ ሲለኝ ነው እና ትንሽ የቤተሰቡ ሁኔታ እነሱን ማግኘት ስለምፈልግ አሁን ምን አይነት ደረጃ ነው ያሉት የት ነው ያሉት እንግዲህ እኔ እኮ እኔን መጠየቅ የለብክም ይኸውልህ ምን ችግር አለው ብትነግሪኝ ያሉበትን ደረጃ ይፈልገም ሌላ ሀገር ብትሆን ምናምን ባታቅ ተገናኝታችኋል አይደለ ተገናኝቶኝ ሸኝቶኛል ብለካል የፈለገም ቢሆን ይሄን ነገር ሳታወሩ አትመጡም ስለዚህ እኔን መጠየቅ የለብክም እውነቱን ለማውራት በቃ ተነፋፍቀንም ስለነበር ዲቴይል ለማውራት ጊዜ አልነበረንም በቃ ብዙ እንደዚህ ለማውራት ምናምን ጊዜ አልነበረንም እርስ በእርስ ራሱ ከብዙ አመት በኋላ ስለተገናኘን እርስ በእርስ መደናነቅ ራሱ ብዙ ሰዓት ነው የወሰደብን እሱም በጣም ተለውጦ ያማቆ በጣም ቃጭን ልጅ እንደዚህ ተቀይሮ ማየት እኔም ደግሞ ትንሽ ለውጦችን አምጥቻለሁና ከዛ አንፃር እንደዚህ እርስ በእርስ በፊዚካሊ ራሱ ማውራት ብዙ ሰዓት ወስዶብኝ ነው ቤት በስልክ ሳትገናኙ ያለውን ነገር እንዴት ስለቤተሰብ ካታውቅም እንደነገርኩሽ በስልክም አንገናኝም ነበር ምን ማለት ነው እኔም ስመጣ አይደለም አፈላልጌ ነው ያገኘው ይልክ ቤተሰብ ነኝ ብለካል ወንድም ነኝ ብለካል አይደለ ታዲያ ምን ማለት ነው በስልክ ካልተገናኘክ እንዴት ብለክ ነው ዛሬ ተገናኘከው ታዲያ ዛሬ ፈልጌው ነው በሰው እስከ ዛሬስ እንዴት አልፈለከውም
ነገርኩሽ እኮ እዚህ ስመጣ ነው የፈለኩት። እኔ እኮ በቃ አሁን 2 ቀን 3 ቀን ነው ወደዚህ ሀገር ከገባው። እኔ ጥያቄ ሁሉ ግራ እየገባኝ ነው። ምን አይነት ጥያቄ ነው እየጠየቅኝ ያለው? እንዴት አንድ ሰው ወንድሙ ነኝ ወይም ዘመዱ ነኝ ብሎ የመጣን ሰው ስለራሱ ቤተሰብ እንዴት ነው ልትጠይቀኝ የምችለው? እንዳልኩሽ ማለት ዝምድናችን እኮ እንደዚህ ቅርብ ወይም ደግሞ እንደዚህ ወይ ያጎት ልጅ አክስ ልጅ እንደዚህ አይደለም። አብሮ አደግነን፣ በዛ ላይ ደግሞ የተወሰነ ዝምድና አለን ነው፣ አብረን ነው ያደግነው ነው። ገብቶሻል አይደለ? እንጂ በዚህ ልክ ጠልቄ ቤተሰቦቹ ጋር መደዋወል እንደዚህ አይነት ግንኙነት የለንም። ያው የሩቅ ዘመድ እንደመባል አይነት ማለት ነው። የኔም ቤተሰቦች እንግዲህ ሌላ አገር ነው የሚኖሩት። ሲጀመርም እኛን እንቀይረን የወጣ ነው። ቤተሰቦች ውጭ ሀገር ነው የሚኖሩት፣ እኔ መጣው እንጂ ማለት ነው። እና የተለያዩ ዘመዶች አሉኝ እንደዚህ ነው። ለዛ ነው ብዙ ቅርርብ ያለለን። ድሮም ደግሞ አብረን ያደግን ከዛ አንጻር ነው። እስኪ ምንድነው የምታውቂውን እኮ ብትነግሪኝ ከሱ ጋርም ስንጨዋወት። ያው ምንድነው ራሴን አመመኝ። እንዲህ ብዙ ሰው ራስ ጨቃጨቅ ነው ያምኛል። ቆይ ታክመሻል ግን ይሄን ነገር? አልታከምኩም፣ ይተወኛል ማለት እንደዚህ እኮ አሁን ራሱ እኮ እኔ ከመጣሁ ትናያለሽ ነው ያለው አይደል? አዎ እንዲህ በቃ ስጨቃጨቅ ጮክ ብዬ ሳውራ ራሴን ይይዘኛል። እና በቃ አንቺ እኮ እንደዚህ መረበሽ የለብሽም። ሲጀመር እኔ እኮ እንደዚህ የምጠይቅሽ እንድንጨዋወት በቃ በጣም ናፍቆትም ስለነበረኝ ቤተሰቦቹንም በልጅነት አእምሮ ስለማውቃቸው ነው አንቺ እንደዚህ ጥያቄ የምጠይቅሽ እንጂ እኮ ላስጨንቅሽ ወይም ደግሞ እንድትታመሚ አይደለም። ይዞሽ ተረጋጊ። ግን በጣም መታከም አለብሽ። ምርመራ ብታረጊ ጥሩ ነው። ብዙ ጊዜ ቆየብሽ እንደዚህ? ማለት ያው መልሶ ስለሚተወኝ ነው እንጂ ያምኛል ራሴ። ምን ጊዜ ሆነሽ እንደዚህ ህመም ከጀመረሽ? አይ ቆየሁኝ ማለት በቃ ከተጋባን በኋላ ምናምን ነው እንደዚህ አይነት ነገር የመጣብኝ። በፊት ፔኑ ማለት ነው? አዎ እንጂ በፊት የለብኝም። ከተጋባችሁ በኋላ ነው እንደዚህ ያምሽ የጀመረው? አዎ ከዛ በኋላ ጊዜ ነው በቃ። እና እንዴ እኮ በጣም ከባድ ሁኔታ እኮ ነው። መታከም ነበረብሽ፣ ምርመራ ማድረግ ነበረብሽ። ቆይ ምን ጊዜ ነው የሚያምሽ? በቃ እንደዚህ ስጨቃጨቅ ጮኬ ሳውራ ምናምን ነው የሚነሳብኝ። ከዛ በኋላ በቃ ብዙም ስለማላወራ ከቤትም ስለማልወጣ ከማንም ጋር ስለማልገናኝ እንኳን አያመኝም። ለምንድን ነው ከቤት የማትወጪው? አይ ማለት የትም አልሄድም። ያው እሱም ደስተኛ አይሆንም እሱ አንቺ ስትወጪ። አዎ ማለት እሱን አስፈቅጄ ነግሬ ምናምን መሆን አለበት። እና ምን ማለት ነው? እሱ እኮ ምን ወጣት አይደል እንዴ? የምን ማስፈቀድ? አንቺም ገና ወጣት ልጅ ነሽ። መውጣት፣ መስራት፣ መንቀሳቀስ አለብሽ አይደለ? አዎ ግን እንትን አይልም፣ ፍቃደኛ አይሆንም፣ ደስ አይለውም። ማለት ሁሉ ነገሬን ማወቅ አለበት እያንዳንዱ እንቅስቃሴን። እና እኔም ያው ቀን በቀን እየነገርኩት ከመውጣት ብዬ ብዙ ጊዜ አልወጣም፣ በቃ ቤት ነኝ። እና ከቤት አትወጪም ማለት ነው? እኔ ብዙ ጊዜ ቤት ነኝ፣ በቃ አልወጣም። ማለት አስፈላጊ ጉዳይ በቃ ወይ አብሬው ወይም በቃ የሆነ ነገር ካልሆነ እኔ በቃ ቤት ነኝ፣ በየትኛውም ሰዓት ቤት ነኝ። ምን ማለት ነው እንደዚህ ቤት ውስጥ አንድን ሰው አሽቆመ? ለምንድን ነው የሚደብረው? አንቺ ለምትወጪው ለምንድን ነው የሚደብረው? እንዴ አንቺ ገና ወጣት ነሽ። ጓደኛ ማግኘት አለ፣ ቤተሰብን ማግኘት አለ፣ መንቀሳቀስ አለ። እና ስራስ? ቆይ ስራስ ለምን አልሰራሽም? ለመስራት አልሞከርሽም? ስራ እንኳን ስራ የለኝም። ያው ማለት ያው እንዳልኩህ እሱም ስለሚሰራ በቃ አንቺ ቁጭ በይ እኔ በቃለሁ ስለሚለኝ እኔም በቃ እንዳልኩህ ከቤት ነኝ። ኦኬ። እኔም ስለምሰራ እኔ የምሰራ ይበቃናል ስለሚለኝ እኔ። ደስተኛ ነሽ ታዲያ በዚህ ባለመስራትሽ? እኔ ያው ለምጄዋለሁ ቤት መቀመጥና። ማለት አንቺም ስለምትፈልጊው ነው ወይስ እሱ አንቺ እንድትወጪ ስለማይፈልግ ነው ቤት ውስጥ የምትቀመጪው? አይፈልግም እሱ። ስለዚህ እኔ ደግሞ የእሱንም ትዕዛዝ ማክበር ስላለብኝ። ምንድን ነው የሚልሽ ታዲያ? አንቺ አሁን ከቤቱ እንዳትወጪ ብሎ ሲነግርሽ ለምን ብለሽ ለመነጋገር ለመመካከር አልሞከራችሁም በዚህ ነገር ላይ? አይ አልሞከርንም። ማለት ለምን ብዬ ጠይቄው አላውቅም። በቃ እንዳልኩህ እኔ እሱ የሚለኝን ነገር ነው በሙሉ እሺ ብዬ ነው የምቀበለው። ስለዚህ በቃ ደስተኛ ያደረገው ምን መውጣት እሺ ብዬ ቃሉን አክብሬ ነው የምኖረው። ስለዚህ ለምን ብዬ አላውቅም። እሱ ነው እንግዲህ ሁሉንም ሰርቶ የሚያኖራችሁ ማለት ነው? አዎ። ከድሮም ጀምራችሁ?
ከመጀመሪያም ጀምሮ ማለት ህይወታችሁ እንደዚህ እሱ ህይወቱ ሊለወጥ የቻለው እንዴት ነው ማለት አሁንም ጠይቅሽ ነበርና ከነበረው ስራ አንፃር ያው እሱ ህይወቱ ሊለወጥ የቻለው ምክንያት ቅድምም ብዬ ካለው ጎበዝ ታታሪ ሰራተኛ ነው። በቃ በዚህ በስራው ማንም ነው የሚያውቀው እና እሱን እኮ ነው የምጠይቅሽ። ማለት በዚህ ስራ እንዴት ነው ከአንዳንድ እንደዚህ አይነት የተለየ ህይወት ሊኖረው የቻለው? እንደዚህ መኪና እስከ መግዛት፣ የራስ ቤት እስከ መኖር፣ የተለያዩ ቢዝነሶችን እስከ ማቋቋም እንዴት ነው አንድ ሰው እንደዚህ አይነት የወረደ ስራ ማለት ስራ መናቁ አይደለም። ስለዚህ ስራ መናቄ ሳይሆን የሚናቅ ስራ የለም በዚህ ምድር ላይ። ሁሉም ስራ ሰውን የሚያኖር ሁሉም ሰው ያንን ስራ ሰርቶ መለወጥ ይችላል። ግን ደግሞ በሰው አይምሮም የሆነ ነገር ስታስቢው ለመቀበልም ደግሞ የሚሰጥሽ አይምሮሽ የሚቀበለው ነገር አለ አይደለ? የሱ ግን ትንሽ ለብዙዎች ላይ ለምን የሚያስብል አይነት ነገር ስለሆነ ብዬ ነው። ያው እሱ ልክ ጥሩ ጸባይ ያለው ከሰው ጋር የመግባባት ነገር ስለዚህ እንዳልኩ ስራ አይመርጥም እና በእንደዚህ በሚሰራበት ሰዓት ይግባባል ከሰዎች ጋር እና እንደዛ የሚግባባቸው ሰዎች ደግሞ ባለሀብቶች ናቸውና እነሱም አግዘውታል። ስለዚህ ስላገዙት በቃ መጀመሪያም እሱ ይሰራል ብዬ ካለው እነሱ አገዙት። ከዛ በቃ ባገዙት ላይ ደግሞ ጨምሮ ሲሰራ ያው እንደምታየው ዋንዴ እንደዚህ ለውጥ አመጣ። በዚህ ጊዜ ውስጥ እንደዚህ መለወጡ ምስጢሩ ይሄ ነው የምትይው ማለት ነው? አዎ በቃ ከባለሀብቶች ጋር መግባባት ጀመረ። ያንን ስራ ትንሹን ስራ እየሰራ መግባባት ጀመረ። እነሱም በቃ ጉብዝናውን አይተው በአቅማቸው ሁሉም ረዱት። እዛ በቃ እንዳልኩክ ያው መጀመሪያም ጎበዝ ነው። እነሱም ደግሞ ሲያግዙት የበለጠ ስራውን እያሳደገው አሁን እዚህ ደረጃ ላይ ደረሰ። የሚገርም ነው እንግዲህ ሰው በዚህ ልክ ታትሮ ህይወቱ እንዲለወጥ ሲሰራ በጣም የሚያስቀናም ነገር ነው አይደለ? ለሌላውም ትምህርትን የሚሆን ነው። እንግዲህ ወንድሜ በዚህ ልክ ተለውጦ ሳይ እኔ ደስ ይለኛል በጣም። እኔም በጣም ስለተገረምኩበት ነው እንደዚህ የምጠይቅሽ እና ቤተሰቦች የት ናቸው አልሽኝ? ምንድነው እየደጋገምክ የምትጠይቀኝ? ምን ችግር መለስኩልክ እኮ ቅድም። አዎ ነግረሽኛል፣ ግን እኔ እኮ በቃ በእናትህ እንደምን ያውን ራሴን እያመመኝ ነው። ስለዚህ ሂድልኝ፣ እነሱ ሲመጣ በቃ ከሱ ጋር ማውራት ትችላለህ። ምናምን ድሮ በልጅነት አይምሮ አብረን እንጫወት ነበረ። በቃ ከሱ ጋር ሲመጣ ይልክ ማውራት ትችላላችሁ። በቃ ውጣልኝ፣ እኔ አሁን እያመመኝ ነው። በቃ ማውራት አልችልም። ውጣልኝ፣ ማውራት አልችልም። እሺ ተረጋጊ። እሺ በቃ አሁን ራሴን እያመመኝ ነው። ውጣልኝና በቃ እሱ ሲመጣ ከሱ ጋር ማውራት ትችላለህ። ስለዚህ እባክህን ውጣልኝ፣ በቃ ውጣልኝ። እሺ ቆይ ተረጋጊ። እንዴ ምን እየሆንሽ ነው? በቃ እኔ እኮ አንቺን ለማስከፋት አንቺን ለማሳመም አይደለም። አዎ በቃ ምንድነው ከእሱ ጋር እንጫወት ነበረ። እየደጋገምክ ነው እየጠየቅኝ ያለው። አዎ ምን ችግር አለው የምታውቂውን ብትነግሪኝ? ቆይ ምንም አውቀው ነገር የለም። ለምን አላቅማ እንዴ? የባልሽን ቤተሰቦች እንዴት ነው? እኔ ምን ነገር ማውቀው ነገር የለም። ስለዚህ ይኸውልህ በቃ ከሱ ጋር ማውራት ትችላለህ። ከሱ ጋር እኮ ተመልሰህ መምጣት ትችላለህ ካልኩክ። አዎ ስለዚህ እኔ በቃ እያመመኝ ነው። ከሱ ጋር እኮ አወራለሁ። እኔ ስለ ባለቤተሰብ ምን ማውቀው ነገር የለም። ለምንድን ነው የማታውቂው እንዴ? አላቅማ የባልሽን ቤተሰቦች? አዎ አላቃቸው። እንዴት ስለማላቃቸው? እንዴት ነው ማለት በዚህ ጊዜ ይሄን አብራችሁ ቆይታችሁ እንዴት ነው እሱን የማታውቂው? አላቃቸውም አልኩክ። ስለዚህ በቃ ተወኝ። ቆይ አልሄድሽም አንቺ እነሱ ጋር? ምንም አይነት መልስ አልሰጠህም። ውጣልኝ እባክህን። ለምን እንዴ? እኔ እኮ አንቺን ለማሳመም እንደዚህ እንድትሆኝ አይደለም። እኔ እኮ ቤተሰባችሁ ነኝ አይደል እንዴ? እሱ እኮ ወንድሜ ነው፣ የባልሽን ወንድም ነው። ስለዚህ በቃ እሱ ይንገርካ። እሱም ይነግረኛል፣ ግን አንቺ የምታውቂውን ብትነግሪኝ ምን ችግር? እኔ ምንም ማውቀው ነገር የለም። ስለሱ ቤተሰብ ምንም ማውቀው ነገር የለም። ለምንድን ነው የማታውቂው እንዴ? ለምንድን ነው የቤተሰቦቻችን የማይሆን ነገር ለምን ትጠይቀኛለህ? ምንድን ነው የማይሆን ነገር? የቤተሰቦቼን እኮ ታሪክ ነው እየጠየኩሽ ያለሁት። ምን ያህልም ብንራራቅ ምን ያህልም ህይወት ቢያራርቀን እኮ ምንም ቢሆን ዘመዶቼ ናቸው አይደል እንዴ? ስለዚህ ዘመዶችን አንተ በራስህ መንገድ መጠየቅ ያሉበትን ነገር ማወቅ ትችላለህ። እኔ ምንም ነገር አላውቅም። እሱ እኮ ቢበዛ ሰዓታት የሚቆይ ጊዜ ነው ከሱ ጋር ሲመጣ የምንጨዋወት። ግን ደግሞ አንቺ ምንድን ነው እንደዚህ እየሆንሽ ያለሽው ነገር አልገባኝም እንዴ? አንድን የባልሽን ወንድም እንደዚህ ነው እንዴ የምታስተናግጁ ቤት ውስጥ? እንደዚህ ነው የምታው? በመጀመሪያ ደረጃ እኔ አላውቅህም ብያለሁ። አንተንም ይኸውልህ ምንም የነገረኝ ነገር የለም። እኔን እኮ እንደገና ደግሞ ስለሱ ዘመዶች ምንም ማውቀው ነገር የለም። ስለዚህ ውጣልኝ። አንቺ እኮ እኔን ለማክበር እኔን በደንብ ቤት ውስጥ ለማስተናገድ እኮ ግዴታ ይሄን ያህል ማወቅ አይጠበቅብሽም። እሱ ሲመጣ እኮ የምታውቂው ነገር ነው።
ምን ያሰለመኝ መጀመሪያ በስነ ስርዓት ሁሉ ነገር አውርቼ ካለ ጥያቄዎቹ ምንም ሊገባኝ አልቻለም። ስለዚህ ነው በቃ ነው አውጣልኝ ያልኩ ካሉት ለዛ ነው። ምን አለበት የምታውቂውን ብትነግሪኝ? ቆይ ምን ችግር አለው? አትሰማም እንዴ? ምንም አውቀው ነገር የለም። ስለዚህ እባክህን አታሳምመኝ። ስለዚህ ውጣልኝ። ምንድነው እንዴ? ምን አይነት ነገር ነው ይሄን እያወራሽ ያለሽው? እኔ ልክ ጣማውን እያመመኝ ነው ራሴ። እሺ እንዴ ምንድነው እናት? ባልሽ እሱ ነው? መልሼ እደውላለሁ። ወንድሜ ነው አላልኩም እንዴ? ምን አይነት ጥያቄ ነው? ሰላም ነው ወንድሜ? እንዴት ነህ? እኔ ምን አውቃለሁ? ወንድሙ ነኝ ብሎ ነው የመጣው። ማን ነው ወንድሙ? እንዴት ነህ? እሱ ነው ያለኝ። እኔ ምን አውቃለሁ? ዞር በል። ማን ነህ? እንዴት ነህ? ምንድነው? ና ሰላም በለኝ። ማን ነህ አንተ? ቆይ ወንድሜ ነው ብለህ የገባው ቤቴ? ብሩክ ነኝ። ረሳኸኝ? ድሮ አብረን ተምረናል። ብሩክ ረሳኸኝ እንዴ? ሰላም በለኝ። ድሮ አላውቅም እኔ ብራዘር። ምንድነው? እንዴት አስገባሻቸው? እኔ ምን አውቃለሁ? ና ልንገርህ። ጭራሽ ካሜራው ምንድነው እዚህ ጋር? አረጋ ና ተቀመጥ። ናውጣ እባክህ። ምንድን ናችሁ? ና ቆይ ጋና ቁጭ በል እናወራለን። ብሩክ ነኝ አልኩህ እኮ። እንዴ የትኛው ብሩክ? እኔ የማላውቀው ብሩክ ማን ነው? ቤቴ እንዲሰጥ ና ተቀመጣ። እነግርሃለሁ። ካሜራ ይዘህ ነው እንዴ የምትወጣው ቤቴ? እነግርሃለሁ። እሺ ምን ጉዳይ አለ ከቤቴ? ስለምንድን ነው የምትነግረኝ? ብሩክ እኮ ነኝ። ረሳኸኝ? የትኛው ብሩክ ነህ? ድሮ አብረን ተምረናል። ማስክ አድርገው ክፍያው አንሳና ልወቃ። እሺ እሱን ተቀመጥና እነግርሃለሁ። ታሪካችን ይኸውልህ ፍራንክ ነው ምናምን ብትሉ በኋላ አልሰማም። ፍራንክ ለማድረግ ምናምን አስበህ አይደለም። ተቀመጥ። ቆይና ተረጋጋ። ቆይና እየሰማኝ ነው ብራዘር? ቆይና ተቀመጥ። እንዴ እነሱን ተዋቸው እንዴ። እኔ አላውቃቸውም። የሱ ወንድም ነኝ ብሎ ነው የመጣው። አዎ እንዴ ስንት ነገር አብረን አሳልፈን። እስቲ ከቀኝሽ ረሳኸኝ? ስንት ነገር አብረን አሳልፈን። ማስክን አውጣና ሌላ ታይኛለሽ። ቁጭ በልና እናወራለን። ትንሽ እያመመኝ ስለሆነ በሽታ እንዳይጋባባችሁ ብዬ እኮ ነው። ለዛ ነው። እሺ እነሱስ ምንድን ናቸው? ጓደኞቼ ናቸው። ተቀመጥ እናውራ። ታውቃለህ ምንድን ነው በቤቴ ተቀመጥ በተለይ ዞር በላ ቁጭ ብለን እናውራ። ስለናፈከኝ ብዬ እኮ ነው። ምንድነው? እሺ ና ተቀመጥ እናውራ። እንዴ ካሜራ ይዘህ ቤቴ ገብተህ ጓደኛ ነኝ ምናምን ትላለህ? ተቀመጥ እናውራ። ልንገርህ እንዴ ተቀመጥ። እሺ እንዴ ተረጋጋ እንጂ። ምንድነው? እሺ ምንድነው የፈለከው? እኔ ሳቅ እኮ እንደዚህ ቁጡ አልነበርክም። ቀጥል። እሺ ምንድነው የፈለከው? ማነህ? አውልቅና ማስክን በትክክል አውራኝ። አይሆነ ካሜራውስ ምንድነው? እሱን እኮ እነሱ ጓደኞቼ ናቸው። ልንገርህ። ስለዚህ ካሜራ ታዲያ ለምን አስፈልግ? ምን እያደረክ ነው ያለው? ስለ ረስተህ ይሆናል። ብዙ ታሪክ አብረን ነበርን ድሮ። ወንድሜ የምልህ አልሰማኸኝም መሰለኝ። ከእሺ ካሜራው እኔ እናንተ እናውራ። ካሜራው ምንድን ነው እዚህ ጋር? ካሜራው እኮ ይህንን በታሪክ ለማስቀመጥ ፈልጌ ነው፣ እንደ ሚሞሪ እንዲሆንን ነው። ታሪኩ ይቅርብንና ካሜራውን አጥፋና አውራ ከኔ ጋር። ችግር የለውም። ስታወራ እኮ አንተ ራሱ ብናጠፋ ራሱ ለምን ጠፋ ብለህ ነው የምትቆጨው። ልንገርህ። እሺ ምንድን ናቸው እነዚህ ታዲያ? እነሱ ጓደኞቼ ናቸው። ልንገርህ። እኔ እዚህ ቤት እንዴት መጣ? ቆይ አታስታውሰኝም? ድሮ እዚህ ነበርና አንተ። አላስታውስም። በእናትህ እንዴት መጣ እዚህ ቤት? ምንድን ነህ አንተ? አንተን ፈልጌ። እንዴት አስገባሻቸው አንቺስ እዚህ? እኔ ወንድሜ ነው አለኝ። ምን ላድርግ? ልኮኝ ነው አለኝ። ምንድን ነው ተልኮክ? ልንገርህ። ለመሸወድ አትሞክር ብራዘር። የምን መሸወድ ነው የምትለው? አሁን ይኸውልህ ወንድሜ ላይ ምናምን ለማለት አትሞክር። እንዴት መጣ? አታስታውስም? ድሮ አንድ ላይ እየተማርን ከቤተሰቦቹ ማላቃቸው ሰዎች እዚህ ከቤተሰቡ ጋር አይደለም፣ ከቤተሰቡ ጋር ወደ ውጭ ሀገር ወደ አሜሪካ ሀገር ሄዳ ልጅ አታስታውስም? እኔ ላስታውስ አልቻልኩም ወንድሜ። በቃ እሺ ልንገርህ። እኔ አስታውሳለሁ ሁሉንም ነገር። አንድ ላይ እየተማርን ነበር፣ ብዙ ነገሮችን አሳልፈናል እና በመሀል እኔ ወደ ውጭ ነበርኩኝ። ከብዙ አመታት በኋላ ከብዙ ስራ በኋላ ወደ ሀገሬ ተመልሻለሁ አሁን ወንድሜ። እና ካሜራ ይዘህ ታዲያ ቤቴ ለምን መጣክ? ያው ይህንን ሚሞሪ ማስቀመጥ ስለፈለግኩ ነው። እኔ እንደዚህ ትቀበለኛለህ ብዬ አላሰብኩም። ስንገናኝ በደስታ ቀጥል። እሺ እንደዛ ከሆነ ቀጥል። እሺ አሁን ወደ ሀገሬ ተመልሻለሁ። እንግዲህ በደንብ የድሮ ጓደኞቼን ማግኘት እፈልጋለሁ። አገሬ ላይም ብዙ ቢዝነሶችን መስራት እፈልጋለሁ። እንደዚህ ደግሞ ለመስራት ደግሞ ሌላ ሰው አትፈልግም አይደለ? ድሮ አብረ የተጫወትክ፣ አብረ ጭቃ ያቦካ፣ አብረ ወድቀ የተነሳ በህፃንነት አይምሮ የምታውቀውን ሰው ነው የምትፈልገው። እና እንደዛ ስጠያይቅ ወደ ትምህርት ቤትም ሄጄ ድሮ ፋይሎቻችንን ሳገላብጥ እንደዚህ ሳደርግ ስላንተም ተነገረኝ። አንተንም ለማግኘት ደግሞ ወሰንኩኝ። እዛ ነው የመጣሁት። ግን እንዴት ይሄን ያህል ትረሳኛለህ አንተ? ቆይ እኔ እዛ ሆኜ እኔ እንዴት ነው ላስታውስ የምችለው ወንድሜ? ማስክ አድርገሃል፣ ኮፍያ ለብሰሃል። እንደነገርኩ ያው እኔ በስምም ታውቀኛለህ ብዬ ስላሰብኩ። ስለዚህ እኔ ስንት ብሩኮችን አሳልፌያለሁ ከዛ በኋላ እንዴት ላውቅ እችላለሁ? እሱ ሊሆን ይችላል እንግዲህ። እኔ እንደነገርኩ ትንሽ አሁን ጉንፋን ነገርም ይዞኝ ስላለ አንዳንድ እየተሰማኝ። አንቺ ግን እንዴት ሳታውቂው ግን እንደዚህ ማስገባትሽ? እንዴ ምን ላድርግ? ምንም ቢሆን ያው ጓደኛም ቢሆን
አንደኛ ቤቱን እንዴት አውቁት ሊመጣ ቻለ? ወንድሙ ነው ያለኝ መንገድ ላይ አድርሶኝ ነው በቃ ምልክት ሰጥቶኝ ነው ሄደው አለኝ። ስለዚህ እኔ በቃ ወንድምክ ነው ብዬ ነው ያስገባሁት። አሁን ይሄን ሲስተም ለምን ትጠቀማለህ ማለት እኔ አላደረስኩም አይደለም ለቤት ሸኝቻለሁ እኔ ያንን እኮ ነው ያረኩት ለክፋት ሳይሆን በቃ አንተን እኔ ትጓጓለህ ስታገኘኝ ብዬ በቃ ቤቱን ልጠብቅ ብዬ ነው ማለት አንተ እንዳልከው በመጥፎ ፕራንክ ለማድረግ ሳይሆን በቃ በደስታ አሁን እስቲ ወደ ጉዳይ ምንድነው እሺ ጉዳዩ ማለት አሁን እኔ እንደዚህ በሚሞሪ ልታስቀምጥ ይፈልከው አሁን እኔ አሁን የምፈልገው ትልቁ ነገር በቃ ድሮ አብረን ጭቃ በወቅተን ስንት ነገር አሳልፈን ያደረግነው ልጆች አንድ ላይ እንድንሰባሰብ እፈልጋለሁ አንድ ላይ አሁን እኔ የማስባቸው በጣም እንግዲህ እዛ ሀገር በጣም ትላልቅ ቢዝነሶችን እየሰራው ነበር አሁን ላይ ጥሩ የኢኮኖሚ ደረጃ ላይ ነው ያለው ሀገሬ ላይ በደንብ ኢንቨስት ማድረግ እፈልጋለሁ አንድ ካንተ ጋር እንደዚህ ስራዎችን መስራት እፈልጋለሁ በደንብ ኢንቨስት አድርገን አሁን እኔ በቂ የሚባል ኢኮኖሚ ደረጃ ላይ ያለው ሰው ነኝ እንደምታየው ከሰዎች ጋር ነው የምንቀሳቀሰው ከደህንነት አንፃር ያው ያለው ነገር እንትና ስለሆነ በደንብ ብዙ ትልቅ ካምፓኒዎች ትናንሽ አይደል አለኝ ትንሽ ራሴ ነው ምንድነው ራሴን ትላለች አላሳከምካትም እንዴ እሱን አንተ ብለህ ነው እንደማሳከማት ቀጥሎ ወደ ጉዳይ እንዴ ምንድነው አንተ እኔ እኮ ጓደኛ ወንድም እኮ ነኝ እኮ አንተ ብለኝ አይደለም ማሳከማት ሚስቴን ነኝ አይሻ አልታከመችም እስካሁን ሚስቴ እኔ እናውቃለን አይደል አልታከመችም እስካሁን ማለት አልገባኝም ታክማ እንዴት ነው ወደ ህክምና ወስዳታል እንደዚህ ሲሰማ ሳንተ መታመሟ መቼ ነው ታውቀዋለህ እንዴ መታመሟ አይ እንደዚህ ስትሆን ተወስዳለች ወይ ደግሞ ትሄዳኑ ሰዳት አይ ምንም አትሆንም ደህና ግን በጣም ቁጡ ሆናል ድሮ እኮ እንደዚህ አልነበርክም በጣም ከኛው ሁላ ታጋሹ አስተራቀው አንተ ነበርክ እሺ ቀጥላው ነው ወደ ጉዳይ እና አንድም ሀገሬ ላይ ኢንቨስት ማድረግ ፈልጋለሁ ያ ላይ አንተ ካንተ ጋር መስራት ፈልጋለሁ እንደዚህ የምታያቸው እኔ ከሰው ጋር የምንቀሳቀሰው ነኝ አሁን ላይ ብዙ ኢኮኖሚ ደረጃ ላይ ብዙ ቢዝነሶችን ስለማስብ ለደህንነቴም አንፃር እንደዚህ ነው የምንቀሳቀሰው አንድ ካንተ ጋር ትልቅ ነገር ማቆም ፈልጋለሁ ከዛ በፊት ግን የድሮ የሰፈሬ ልጆች የትምህርት ቤቴ ልጆች አግኝቼ ትልቅ የሆነ ድግስ አዘጋጅተን አብረን ጥሩ ጊዜ እንድናሳልፍ ፈልጋለሁ እሱ ኦኬ እስኪ ችግር የለውም እንደዛ ከሆነ አብሽር ይሄ ነው በቃ እንደዚህ ለግንኙነት ምናምን አለ ነው ካሜራ ይዘህ መጣው ለዛ እኮ ነው ይሄ ሚሞሪ ይፈልጋል ገብቷል አሁን አንተ ረሳኝ አይደለ ያኔ እኮ ቴክኖሎጂ ኑሮ በእኛ ጊዜ እንደዚህ ንቃት ኖሮ እኮ ቤተሰቦቻችን እንደዚህ ቪዲዮ አድርገውልን እንደዚህ በጣም ፎቶ ኖሮም ቢሆን እንደዚህ አሁን ለመተዋወቅ እንደዚህ እኔን ማን ምናምን ብላ ጠይቀኝም ነበር እሱን ሳሳየ ሚሞሪዎች ሁሉ ይመጡልኝ ነበር ይሄም ደግሞ እግዚአብሔር ፈቅዶ ደግሞ አልፈን ብዙ አመታትን ደግሞ አልፈን እንደዚህ ተመልሰን ስናይ ደግሞ ትልቅ ታሪክ ነው አይደለ ለዛም ነው እስኪ በጣም ካይምሮ የማጠፋው በቃ እህታለች በቃ ድሮ አብረን ሰራ አብረን ጭቃ አብኩተን ምን ያህል ደረጃ ነው ያለችው አሁን ተማረች ተመረቀች አገባች ስለሷ ንገረኝ እስኪ እኔ እንጃ ማለት ምንም ማቀው ነገር የለም ማለት በጣም እንዴት መሰለ እዛም ሆኜ በልጅነት አይምሮዬ ከማስታውሳቸው ሰዎች መካከል አንዷ እሷ ናት አንተ አለ በጣም ቅርብ ስለነበርም ቤታችንም ቅርብ ስለነበረ አብረንም ትምህርት ቤት እንሂድ ስለነበረ ብዙ ነገርም አብረን ስላሳለፈን ከአይምሮዬ ማለች ተምራለች እሺ የት ነው ያለችው ታዲያ እሷንም በጣም ማግኘት ፈልጋለሁ ምን ደረጃ ላይ ነው ያለችው ምንድነው እኔ እንዳገኘ ፈልግ እናገኛታ እኔ እናገኘኝ እኔ አይደለው ጓደኛክ ታዲያ ምንድነው እህት ምናምን የምትለው ደግሞ እህቴ ምን ታደርግላለች ማለት እሷን እኮ ከሚሞሪያችን አንፃር ካሳለፍነው አንፃር ላገኛት በቃ እኔን ካገኘ በቃል ምንድነው እህት ሚስት እያልክ አንተ ምንድነው አላማክ ማለት እኔን ለማግኘት እኔ ጓደኛ ነህ አይደለ የኔ ጓደኛ ነህ ስለዚህ አሁን በነገርከኝ መሰረት ደግሞ ተገናኝተን አንድ ላይ የሆነ ኢንጆይ እናርግ ነው አይደል እያልክ ያለው ስለዚህ እንገናኛለን አገኛለሁ ስልክና አድራሻ አስቀምጥልኝና እኔ እመጣለሁ ስለዚህ ብዙ አሁን እዛው ተገናኝተን እናንተ ብናወራ ይሻላል አይ እኔ እኮ እሷን ማግኘት ፈልጋለሁ እሷ የት ነው ያለችው አሁን ላይ ምን ለምንድን ነው የምታገኝ እንጃ በቃ እሷ የራሷ ኑሮ እየኖረች ነው እና እህትናት አይደል እንዴ እኔ እንጃ ማለት ነው እኮ የራሷ ላይፍ ላይ ነው ያለችው እሷ እና የራሷ ላይፍ ላይ ብትሆን የት ነው ያለችው አትገናኝ እሷ ማግኘት አያስፈልግህም ነው እያልኩ ያለሁት ለምን ምክንያቱም እኔ ነኝ ጓደኛክ ግን እኮ ከሷ እኔን ካገኘ ይበቃል ነው አሁን ወደ ቤተሰብ ምናምን ብለህ ለምንድን ነው ወደ ቤተሰብ ሌላ አተካራ አሁን ጓደኛዬ ብለህ ገባክ ቤቴ እያወራኝ ነው እንደነገርኩ እኮ ስለዚህ ወንድሜ አድራሻን አስቀምጥልኝና እንለዋወጥና በቃ እዛው እንገናኛለን አሁን ማለት እዛው እሺ ቆየት ነው ያለችው ታዲያ ማለቴ ምንድነው እህትህ ናት ጤነኛ አይደለም እንዴ
አይ ግራ ስለገባኝ ነው እየጠየከኝ ነው ያለው። አዎ ለዛ ግራ ስለገባኝ ነው 10 ጊዜ የምጠይቅ። አለች የራሷን ላይፍ እየኖረች ነው። እሺ ወይ ስልኳን ወይ እሷን የማገኝበትን አድራሻ በቃ እዛ እያት እመጣለሁ። እዛ የምንገናኝበት ጋር አሁን እንዳልከው ሰብስብ ባልንበት ቦታ እዚህ ላገኛት ፈልጋለሁ። በቃ እኔ እሷም እዛ እያት እመጣለሁ። እዛ ታገኛታለህ። አሁን የምንገናኝበት ቦታ። እሺ ግን ምን ያህል ደረጃ ላይ እንዳለች ነገረኛ። በቃ በጣም ጓጉቻለሁ እሷንም ለማግኘት እና ይህ ሰውዬ ያሟል እንዴ በእናታችሁ። አሁን እንዴት ነው ያለችው? ጓደኛዬ ነህ አይደል? ብሩክ እኮ ሌላ ጥያቄ ማለት ጥያቄ እያበዛሽብኝ ነውና ይቅርታ። አሁን ደክሞኛል። እኔ ከስራ ስለሆነ እየመጣ ያለሁት በቃ ወይ ከዚህ በላይ ላወራህ አልችልም። ትንሽ ከራሴ ጋር እረፍት ስለምፈልግ አንዴ ብትሄድና እዛው ብንገናኝ ይሻላል። ግን እኔ ስመጣ እንደዚህ አልጠበቅኩም። እንዴት ነው እንደዚህ አንተ ነኝ እንደዚህ የምትለኝ? እኔ እኮ ለአመታት እናንተን ለማግኘት ስናፍቅ ነበር። ገብቶኛል። አመሰግናለሁ። ይሄን በማድረግ ግን እረፍት እሺ የታለች እጂ ላገኛት እጂ ፈልጌ አገኛታለሁ። ምን ያህል እሺ ስለሷ ትንሽ ነገር ንገረኝ። እሷን ለማግኘት የሚሆነኝ አንተን እኮ ለማግኘት ስንት ሰው ተጠቅሜያለሁ፣ ስንት ሰው ፈልጌያለሁ፣ ስንት ሰው ጠይቄያለሁ አይደለ? እሷን ለማግኘት ደግሞ ከወንድሟ የበለጠ ማን ልጠይቅሽ? ምንድነው ግን አንተ ማለት አልገባኝም። አላማ ግን አይመስለኝም። እኔ ለጓደኝነት አይመስልም። ጥያቄ ማለት ከጀርባ ምንድነው? አንተ ማን ነህ? ብሩክ ነኝ ነገርኩህ። እሺ ብሩክ። እኔ ብሩክ እስካሁን ራሱ አልመጣልኝ። ያው ብሩክ ነኝ ስላልከኝ ብቻ ያው በልጅነት አይምሮ ስለረስተኝ ይሆናል ረስቼ ሊሆን ይችላል ብዬ ነው ዝም ብዬ እያወራክ ያለሁት እንጂ ምንም አሁን የጓደኝነት ጥያቄ እያረክብኝ ስላልሆነ እባክህን ውጣ። እንደው ማለት እኔ እኮ እየጠየቅኩ አስፈላጊ አይደለም። በቃ ውጣ። የት ነው ማገኛት? ስለ እህትህ ንገረኝ እኮ ነው። ምንድነው እንደዚህ የሚያስቆጣው? ስለ ራሴ ነገርኩህ አይደለ? ስለሷ ለመናገር ለምንድነው ይሄን ያህል የምትቆጣው? ቆይ የአይምሮ ችግር አለብህ እንዴ? ይሄ ነገር የሚያናድድ ነው ወይስ ወደ ሌላ ነገር እንግባ እያልክ ነው ያለው? ሌላ እርምጃ ውስጥ እንግባ? ለምንድነው እንደዚህ እኮ በቃ ውጣ። እንደውም ውጣ። ተነስ። ካሜራውን ማጥፋ። ካሜራማን አጥፋ። ተነስ፣ ውጣ። በቃ እንደውም ከቤቴ ስለሷ ማውራት አትፈልግም ከሆነ ማውራት አልፈልግም ስለሷ በለኝና ልተው እንጂ እኮ ይሄ ምንም ለቁጣ የሚደርስ ነገር አይደለም አይደል? አንድ እህት ደጋግማ አትጠይቀኝ። መጠየቅ ያለብን እኔ ጋርና አንተ ጋር ብቻ ያለን ነገር ነው መጠየቅ ያለብን። ስለሌላ ሰው አይመለከትም። እኔ ጓደኛ አይደለክ? ስለኔና ስለአንተ ብቻ አውራ። እሺ ማንን ልጠይቅ ስለሷ? ራሷን ጠይቃት። አይ እሱን ነው እኮ መጠየቅ ያለብክ። አይ ማለት የምታውቂው ነገር ካለ ለምን ይሄን ያህል እኮ የሚያስቆጣ ነገር አለ? አሁን እሷ ይኸውልህ ከራሷ ጋር ነች። በቃ ይኸውልህ አንድ ነገር ልንገርህ። በአሁኑ ሰዓት ላይ እሷ በቃ ማለት ታማን ያለችው እህቴ። እሺ ምን ሆነች? ቆይ ስለዚህ እሱን አይመለከትም ምን እንደሆነች። ለምን ታማለች ነው በቃ ታማለች። ለምን አይመለከተኝም? ታማ አሁን በዚህ ሰዓት ላይ በበሽታ እየተጠቃች ስለሆነ ያለችው። ስለዚህ እሷን ማግኘት ያናል አስፈላጊ ነው ብዬ እስኪ በቃሽ። ስለሷ አንተ ያው ሳገኛት ትጠይቃታለሁ ስለ ጤናዋም። እስኪ ስለ አንተ ስለ ስራ ስለ ህይወት እናውራ እስኪ። እንዴት አለፉ እነዚህ አመታት? የስራ ህይወት እንዴት ነበረ? የስራ ህይወት እንደዚህ ነው። ይኸውልህ አንዳንድ ሰዎች አንተ ከሰዎች በታች ዝቃጭ ሆነ በመትኖርበት ሰዓት ቼክ ሳያደርጉ ልክ እነሱ ረቅጠህ ስታልፋቸው ግን አንተን ለማስተኮር ወይንም ደግሞ አንተን ከነሱ በታች ለማድረግ እንደዚህ እንዳንተ ፍለጋ ይመጣሉ። አሁን አንተ መቼም እንደዚህ ሀብታም ባለው ኑሮ አትመጣም ነበር አይደል? ማለት ነው። እኔ እኮ ካንተ ምንም የምፈልገው ነገር የለኝም። እስከዛሬ ሳትፈልገኝ አሁን እስከዛሬ ያልመጣሁት እኮ አገር ውስጥ ስለነበርኩ ነው። አገር ያኔ ቤተሰቦቼም ድሃ እንደነበሩ ታውቃለህ። እሺ አይደለ? የት ነው ያሉት? እስከዛሬ ደውል አንድ ቀን እንኳን ጓደኛ ያላልከው ዛሬ ግን ምናልባት አልፎለታል ሲሉክ ወይንም ደግሞ አሁን ነው የመጣው ጥሩ ኑሮ ነው የሚኖረው ሲባል ብለክ መጣክ አገር ውስጥ አልነበርኩም ፈልገህ መጣ እኔ ጋር ይመስለኛል። እንደዛ ነው ይመስለኛል። ይሁን እሺ፣ ይሄ እኔ አባባል ነው። ሽቶ አይደለም። እንዴት ነው እንደዚህ የምታስበው? እኔ እኮ ካንተ ምንም የምፈልገው ነገር የለኝም። እኔ በጣም ሀብት ያካበትኩ በሰው ሀገር እኔ በዶላር ሀብቴ ራሱ በዶላር የሚታመን ሰው ነኝ። ይሁን እኮ በዶላር ይሁን እኮ አሁን ይኸውልህ እኮ ነገርኩህ። በዶላር ያንተ ሀብት ስላንተ አይደለም። እኔ እኮ የድሮ ጓደኝነታችን ያሳለፍነው ሚሞሪ ከዛ አንፃር ነው። እንዳልደውልልህ ደግሞ ስልክህም አልነበረኝም። አሁን ራሱ እኮ ሳገኝ በስንት ፍለጋ ስንት ቦታ ተጠያይቄ ትምህርት ቤት ድረስ ሄጄ በስንት ምርመራ ነው አንተን ራሱ ቤት ላገኘ ቻልኩት እኮ። ሀብታም ነው ስለተባልክ ይሆናል ምናልባት ያፈላል። እስኪ እንዴት መጣ? ይሁን እስኪ ማለት እኔም እኮ አሁን ላይ ሀብታም ነኝ፣ ግን እስኪ እንዴት መጣ ሀብት ንገረኝ። ይሰራል፣ ሲሰራ ይመጣል ሀብት። መቼም ያው እንግዲህ አንዳንዴ አለ
ታውቃለህ የምሰራውን ስራ ታውቅ ነበረ ግን በዛ ሰዓት ቼክ ባታደርገኝ እሺ ያኔ ያውቅ ነበር ግን እሺ አንተ የገረመኝ ነገር ሰው ደግሞ በትዕግስት ሲሰራ ሳልዋሻ አንድ ነገር ልንገርህ ማለት በጣም ደሃ ነበራችሁ አይደለ ቤተሰቦችም ሁሉም ደሃ ነበራችሁ ከዛ አንፃር አንተ ትናንሽ ስራዎችን ነበር የምሰራው አየር ባየር የሚሰሩ ስራዎችን እንደዚህ በቃ ነገሮችን ለመንገደኞች አንዳንድ እቃዎችን ማቀበል አሁን ላይ ደግሞ ያኔ እየተሰራ የነበረው እነዚህ ትናንሽ ነገሮችን ነበር የምታከናውነው ተማሪም ሆነ እየሰራ ቤተሰቦችን በትንሽ በትንሽ ታግዝ ነበር እንዴት ነው ታዲያ ከአንዳንድ እንደዚህ ልትለወጥ ይቻልከው ያ ደሃ የነበረ ልጅ አሁን ላይ እንደዚህ አይነት ቤት ውስጥ እየኖረ እንደዚህ አይነት ህይወትን እየመራ እንደዚህ አይነት ሀብት የምትለው እንዴት ሊመጣ ይችላል ያው እንግዲህ ልልህ የፈለኩት እንደነገርኩ ነው ያው ጠንክረህ ከሰራክ ማለት አንዳንዴ አንድ ቀን ነች የምታልፍልህ በህይወት ውስጥ ወይ እግዚአብሔር ይጎበኛል እግዚአብሔር ደግሞ ሲጎበኝ በምክንያት ነው አይደለ አንተ ለአንተ የሚጠቅም ሰው ይልክልሃል ማለት ነው ለህይወት ስለዚህ እንዳጋጣሚ እዚህ ስራ ላይ ያለው የሆነ ደህና ሰው አገኘኝና አወራኝ በጣም ጎበዝ ነህ በጣም ታታሪ ነህ ብዙ ስራዎች ትሰራለህ ስለዚህ ከኔ ጋር ለምን እንደዚህ አይነት ሰዎች አንሰራም አሉኝ የስራው አይነት ይቆይ ለጊዜው ማለት ነው አለኝ ኢስ ኦኬ እሺ ደስ ይለኛል አልኩኝ እኔም ያው ስራ ወዳድ ነኝ እንደምታቀኝ ስራ ማለት ነው አይዋሽማ አዎ እና እንዳልኩ ያ ሰውዬ ወደ ህይወቴ መጣ ለእግዚአብሔር ምክንያት በማድረግ ከሱ ጋር አንድ ሁለት እያልን ስንሰራ እንግዲህ ዛሬ ላይ ይመስገን እዚህ ደረጃ ደርሻለሁ እልሃለሁ እና አለ ከኔ ጋር ሲሰራ የነበረና ሲያሰራኝ የነበረ ሰው ነው እዚህ ደረጃ እንድደርስ ያደረገኝ ያለውንም በህይወት ግን አንድ ነገር ስላንተ ስጠያይቅ ደግሞ እኔ አንድ የሰማሁት ነገር አለ አንተን ስፈልግ ሰዎችን ስጠያይቅ እንግዲህ ከዚህ በፊትም የምሰራበትን ቦታዎች እንቅስቃሴን ስለማቅ መጀመሪያ ያረኩት ስልክም ስላልነበረኝ በየቦታው ሄጄ አንተ መጠያየቅ ነበር ስጠይቅ ያ አስስታሙ እስስት እኮ ነው እሱ እንደዛ ነው ያወሩልኝና ደነገጥኩኝ ያማቀው ሰው ሰብሳቢ ቸር ለሰው ደራሽ ደደብ አይደለ ሰው ድሮም ያው ሰው ተለውጦ ሲያዩ እንግዲህ ይኸውልህ እንደዚህ ነው አይ አይደለ አይናቸው ደም ይለብሳል አዎ ተቀየረብኝ ቆይ ነው ሰርቼ በተለወጥኩኝ አሁን እነሱ እስስት ለምን አለፍኳቸው በለጥኳቸው አንገናኝም አሁን ግን እንዴት ምናልባት ስለዚህ አይ አይደለ ሲያልፍል ደግሞ እንደዚህ ነው ሰዎች እና አንተ ማለቴ አንተም እንደነሱ መሰለኝ አይደለ ይመስለኛል እኔ እኮ ለምን እንደዚህ ይሉታል ብዬ ተናድጄ ነው አሁን እኮ ታዲያ እንደዛ አይነት ነገር እኮ ማውራት አልነበረብህም እኔ ጋር እንዴ እኔ እኮ ለክፉ አይደለም አይ እንደዛ ያሉን እዚህ መጣ አሁን ማውራት ራሱ እኮ ነው ስለሱ እዚህ መጣ ማውራት ራሱ እነሱ እንደዛ ያሉን እኮ መተለኔ አይ ምን እንዳሉኝ ታውቃለህ እኛ ድሮ ተመችተዋል ማለት አይደለም እኛ ቁብ ስንጥሉላ የቁብ መክፈል የማይችል ሰው በግማሽም በሚችለው በሩብም ይገባል በአቅሙ ሙሉ መግባት ያልቻለ ምን አገባቸው ስለኔ ህይወት ያንን መክፈል የማይችል ሰው ስለኔ ህይወት ምን አገባቸው ነው የምልህ ይመለከታቸዋል ስለኔ ህይወት ተነሱት አንደው አንተም ተነስታልኝ እንደው አጥፋ ካሜራማን ተረጋጋ ምን ማለት ነው ቆይ ተረጋጋ ውጣ እያልኩ ነው ከቤቴ በቃ ውጣልኝ አንተ ራሱ እሺ ተረጋጋ ምንድነው ምን ስለኔ መለወጥ ምንድነው ይሄ ሰዎቹ የሚሉትን ነገር ነው እየጠየቅኩ ያለው ለምንድን ነው እንደዚህ ምን እየሰማኝ ነው ስለኔ መለወጥ ይሄን አልመታወራው ለምንድን ነው አይ ለምን ሰራው ተለወጥኩኝ አይ እሺ ተረጋጋና ቁጭ በል ምን ምክንያቱም ማውቅ አስፈልገው ስለኔ አይ እኔ እኮ ሰዎች ውጪ ላይ እንደዚህ ሲያወሩ ለምን ብዬ ነው ገርሞኝ እኮ በቃ እሺ ውጣልኝ አሁን እሺ ተረጋጋና ቁጭ በል ቆይ ተረጋጋ እሺ መታወራ ከሆነ ሌላ ነገር አውራ ካልሆነ ግን ትወጣልኛለህ ተረጋጋና ስለኔ መለወጥ ከዚህ በኋላ አንስተህ እንዳታወራብኝ እየሰማኝ ነው ማለት እኔ እኮ ስለኔ መለወጥ ለምን ስለ ሰዎች ሄደ ለምን እኮ ላስከፋ ፈልጌ አይደለም ሰማኛ እንደዛ የሚሉ ሰዎች ራሱ እያልኩ እኮ ነው ያለሁት እኔ እንደዛ እያሉ ያሉት ሰዎች ራሱ ስለቀኑ ነው ስለኔ መለወጥ ስላላስደስታቸው ነው ሊሆን ይችላል እኔም እኮ አልኩ እነሱ የኔ እዚህ መድረስ በጣም እነሱ እኮ ቀንተው ሊሆን ይችላል እኔም እኮ በሌላ አንግሎ ስጂው ሳይሆን ያው ስላንተ ቤተሰብም ማቃል ሁሉንም ለምን አይሰሩም እንደኔ አሁን እንደዚህ እኔ ነስሱ ምናምን ብለው ከሚያወሩ ከሚያሙኝ ለምን እንደኔ ሰርቶ አይለወጡም እንግዲህ ጀግንነታቸው ለምን አያሳዩም እሺ ለምን እንደው ምስጥር የሆነው ታዲያ እናንተ መለወጥ በሰው ፊት ማለት እቁብ ራሱ መጣል የማይችል ሰውዬ ይሄን እኮ ነው ማለት አይ አይደለ አይ ለምን ስለዚህ ግዴታ እኔ እንደኔ ስራ ነው ስራ ጠንክረ ስራ በቃ ሰራውኝ ተለወጥኩኝ ስለዚህ ምንም ምስጥር አይደለም ይሄ ስሰራ ነበር ያቁኛል ማንኛውም ስራ ሰራ ግን ይሄን አይመለከትም ስለዚህ እንደማንኛውም ሰው ሰራውኝ ጓደኛነታችን እኮ መነጋገር አለብን ነገ ደግሞ ትልቅ ስራ አብሬው ልሰራ እኮ ገብቶሻል ስለዚህ ትልቅ ስራ ከኔ ጋር መስራ ከሆነ እንደዚህ አይደለማ ስለኔ መለወጥ አይደለማ ማወቅ ተለውጠ ዛሬ ላይ ነው ማውራት ያለብን እንደ ጓደኝነታችን ስላለፈው አይደለም ማውራት ያለብን ደስም ብሎኛል
ዛሬ ላይ ያለውን አውራ። ዛሬ ስላለህበት ነገር እኮ ደስም ብሎኛል፣ በአንተ ደስ ተሰኝቻለሁ። ግን ደግሞ ምንድነው ሰዎች የሚያወሩትን ነገር ደግሞ ለምንድን ነው እንደዚህ የሚሉት? ያ ብርቱ ሰው እኔ በታታሪነት አውቃለሁ፣ ግን ትንሽ ስለዚህ አትመልስላቸው ነበረ። እኔ ጓደኛዬ ከሆንክ አንተ እንደዛ ሲሉ ያው ታታሪ እንደመሆኑ መጠን ግን ታትሮ ሰርቶ ተለውጧል ብለህ ነበር ማለት ነው። ጥያቄ የፈጠረብኝ ጥቂት ጊዜያት ውስጥ አመታት ሌላ እንትን ውስጥ ባንገባ እኔ አሁን ስራ ስለሆነ የመጣሁት ትንሽ አረፍ ማለት አለብኝ። በጥቂት አመታት ውስጥ እንዴት ነው ይሄን ያህል ሀብቱን ለላልታከ እሱን ይመለከታል። ሰውዬ እየሰማኝ ያለው ተነሱታልኝ፣ ተነሱታ እንደው ከቤቴ እሺ፣ ቆይታልኝ። ተረጋጋ ካሜራማን ውጣ፣ አትፋልኝ፣ ተረጋጋ። ውጣ እያልኩ ነው ከቤቴ ውጣልኝ። የማይመለከትን ነገር እየጠየቀኝ ነው። ውጣ፣ ሂድ፣ ውጣልኝ። እሺ፣ ውጣልኝ፣ በቃ ውጡ፣ ጥፋ፣ አጥፋ ካሜራውን። እሺ፣ ተረጋጋ፣ በቃ ውጡልኝ ከቤቴ ሂድ ነው። ውጣ፣ አንተ ውጡ፣ ሌላ ነገር ውስጥ እንዳታስገቡኝ። ተረጋጋሽ፣ እንውጣ። ሌላ እርምጃ ውስጥ እንዳትገባ